ዝና ለኤፍራታ አጭርና ጠባቅ ጥያቄ አቀረበላት። እሱም ምንድነው እንግዲህ ማህሌትን ወደ ቤት ድጋሚ እንዳታስገቢያት የሚል ጥያቄ ነው ያቀረበላት። ወይ ትሞቻለሽ አለበተዛም ማህሌትን ወደዚህ ቤት እንዳትመለስ ታደርጊያለሽ ይላታል ማለት ነው። ኤፍራታም እዚህ ነገር ላይ እንግዲህ በጣም ውዝግብ ውስጥ ገብታለች። እሱ ምንድነው ይኸውልህ እኔ አንደዋወልም ተጣልተናል፣ ስለዚህም ያለችበትን ሁኔታ ልትነግረኝ አትችልም በማለትም ብትነግረውም ዝናም አይመለከተኝም፣ ስራሽን ትሰሪያለሽ፣ ምን እየሰራች እንደሆነ እንዴት እንደሆነች ያለውን ነገር ደግሞ ደውለሽ ታሳውቅኛለሽ፣ አለበተዛ መሞት ከፈለግሽ ደግሞ ትሞቻለሽ። እናንቺ ያለሽበትን ቦታ ጠፍቶኝ ሳይሆን ዝም ብዬ ንቄ ትቼሽ ነው በማለትም ይመልስላታል። ኤፍራታም መንገደክን ሳትወድን በግዷ እሺ ትላለች። አሁን ግን ይህን ያለችው ስትላትም ምን አቅልሻለሁ ይመለከተኛል፣ ለምንድነው እኔን የምትጠይቅኝ ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከት ነው ያው እንግዲህ ማህሌት ወደ እነ ብሩክ ቤት ሄዳለችና ብሩክን ይቅርታ ጠይቀዋለይ። ዳግመኛም እንግዲህ በፍቅር እንዲጠይቁ ጠይቀው ነበረ፣ እንዲቀጥሉ ጠይቀው ነበረ ማለት ነው። ብሩክም እንግዲህ ወደ አገለሽኛል እኮ ሞቻለሁ፣ ስለዚህ ያ በፊት የምታውቂው ብሩክ አይደለሁም፣ ይሄ ሌላ ብሩክ ነው ፊት ለፊትሽ የምታዩ በማለትም ለማህሌት ይነግራታል ማለት ነው። እናሁን ቤት ይለቀሽልኝ ትወጫለሽ ወይስ ምናምን ሲላትም እሷም በፍጹም አልወጣም በማለትም ገብታ መኝታ ቤት እንግዲህን ትተኛለች። በዚህ ጊዜም እንግዲህ ብሩክ በጣም ይናደድና ሊገላት ይደርሳል። በዚህ ጊዜ ኤፍራታ መካከል ትገባና ቅድስትዬ መካከል ትገባና እንግዲህ ጋሼ እባክህን ተው በማለትም ትገላገላቸዋለች። እሱም ብዙ ነገሮችን አድርጎ ነበረ እንድትወጣ፣ ማህሌት ግን በፍጹም አልወጣም፣ መውደቂያ የለኝም፣ ከዚህ ከቤት መውጣት አልችልም፣ በፍጹም አታስወጣኝም ከገዛ ቤቴ እያለችም እየፎከረች ትገኛለች። ማህሌት እንግዲህ ዛሬ ላይ አይኗን አጥባ ወደ እነ ብሩክ ቤት እንግዲህ መሄድ የለባትም ነበረ፣ ግን መውደቂያ ስታጣ እንግዲህ ተመልሳ ሄዳለች። አሁን ደግሞ ይችን አዲሷ ልጅ እንግዲህ ካሌብ ሞሲሳ ዝና ጋር ይደውልና እንግዲህ ዝና ለምንድን ነው ልጅቷ አንተ ጋር ነች እንዴ ምናምን ሲለው አውድ እኔ ጋር ነች፣ ምንድን ነው ታዲያ ወስደህ እኮ አስቀረሃት ምናምን ወይስ አፈቀርካት ሲለው እንግዲህ ዝና እኔ ሉላ ውጭ እንደማላፈቅር ታውቃለህ ሲለውም እንደዛ ከሆነ አምጣልኛ ቆንጆ ነገር እኮ ነች ይለዋል። እንደዛም ሲለው እንግዲህ እሺ እንደዛ ነው ይለዋል። አይ ልጅቷ ግን የሆነ ጥጋበኛ ነገር ነች ሲለውም እንግዲህ ካሌብ ሞሲሳ ችግር የለውም በቃ እኔ መጥቼ አናግራታለሁኝ፣ እሷን ለኔ ተውልኝ፣ ምን ሆነህ ነው ደግሞ ደካክማል ሲለውም አይ ምንም አልሆንኩም ደህና ነኝ ይለዋል ማለት ነው። አሁን ላይ እንግዲህ ካሌብ ሞሲሳና ዝና የሚጣሉበትና የሚዘራጠጡበት ቀን እየደረሰ ይመስለኛል። ምክንያቱም ይችን አዲሷ ልጅ እንግዲህ ከተመለከታቸው ዝና ወድጃታለሁ ቆንጆ ልጅ ነች እያለ በባለፈው እንግዲህ ለማህሌት ሲነግራት ነበረ። አሁን ደግሞ ካሌብ ሞሲሳ ቆንጆ ነች እያለም እንግዲህ ሲያሞግሳትና ሲያሽቀረቅራት ተመልክተናል። እንግዲህ ልቻ አዲሷ ላይ የማ ትሆናለች የሚለውን ነገር እንትን እንላለን። ሉላ ደግሞ በጎን እንግዲህ በጣም ተጨንቃለች። እሱ ምንድነው የዚህ የጠበቃው ነገር ነው። እውነታውን ለሞገስ ብትነግረው ደግሞ ሞገስ እንግዲህ ግን እንዴት እንደዚህ ያደርጋ ብሎ እንቡ ማለቱ አይቀርም፣ የሆነ ችግር ውስጥ ይገባብኛ ብላ በጣም ፈርታለች ማለት ነው። ጠበቃው ጋር እንዳትስማማ ደግሞ ክብሯን እንዲሁም በሞገስ ላይ እንደማገጠችበት እንዲሁም ደግሞ ይህ ነገር ትክክል እንዳልሆነ ውስጧ ይነግራታል። ወደ ማንኛው ትሆን ወደ ማንኛው ልሆን በሚለው እንግዲህ በጣም ጭንቀት ውስጥ ገብታለች። በነገራችን ላይ ሽጉጡ ነገር እንግዲህ አሁን ላይ ተቀምጠው ሞገስና ሉላ ታለቅሳለች። እንዴ ሉላዬ ምን ሆነሽ ነው?
ለምንድን ነው የምታለቅሽው ሲላትም እንግዲህ ተወይ ሞገስ እስቲ ምናምን ትለዋለች። ስለ ሽጉጡ ከሆነ እኮ እኔ አልጠይቅሽም ሲላትም አወዳ ትጠይቂ ቆይ ሉላዬ አይኔን አይተህ ትረዳኛለህ አላልሽኝም? ቆይ ምኑን ነው የምረዳሽ? ምን ሆነሽ ነው? እስቲ ሆንሽውን ነገር ንገሪ ሲላትም እንግዲህ እሷም ልትነግረው አልቻለችም። በቃ ተወኝ ከዚህ ሀገር እንውጣ ትለዋለች። እሱም እንግዲህ እንውጣለን በቅርብ ጊዜ፣ አሁን እኮ ደግሞ አሪፍና ምርጥ የሆነ ጠበቃ አግኝተናል፣ ስለዚህ እንውጣለን ከዚህ ሀገር ምንም ነገር እንዳታስቢ ይላታል ማለት ነው። እሷም እንግዲህ ያ የጠበቃው ነገር ነው ክልፍ የሚልባት እና ሞገስ እንግዲህ ወደ ውጭ ልወጣ ነው ካልሽ ምን ይዤልሽ ልምጣ ሲላትም አይ ምንም ነገር አልፈልግም ትለዋለች። እና ሞገስም አይኔ ምንም ነገር አልፈልግም ትለዋለች። እሺ ምናምን ይባባላሉ። እንደወጣ እንግዲህን ጠበቃው ጋር ትደውልለታለች። ጠበቃውም እንግዲህን ተስማማሽ አይደለ ማለት ትክክለኛውን ወሰንሽ ማለት ነው ሲላትም እንግዲህ እሷም ይሄንን ነገር መቼም እንደማታደርገው ትነግረዋለች። እና ታዲያ ፈልገሽ ነው የደወልሽው? እናም ደግሞ ሽጉጤን አስመልሽልኝ ስለውም ሽጉጡ ሞገስ ጋር እንደሆነ ትነግረዋለች ማለት ነው። እና ከሀገር ልትወጡም እንደሆነ ሰማሁኝ ሲላትም እንግዲህ ይገርማል፣ እኔ ግን ለካ ለአንድ ቀን ኖሯል የማገኝሽ በቃ ማለት የሆነ በፍቅርሽ ሞትኩኝ ምናምን እያለም እንግዲህ ጠበቃው እየተላዘዘባትና እየተሟዘዘባት እንግዲህ ይገኛል ማለት ነው። በዚህ መካከል ሉላ እንግዲህ ምን መወሰን እንዳለባት በጣም ግራ ተጋብታለች። በጎን እንግዲህ ሞገስ ሀብትና ንብረታችን ሊመለስልን ነው፣ አሪፍ እና ምርጥ የሆነ ጠበቃ አገኝቻለሁኝ እያለ ለነ ብሩክ ሳይቀር እንግዲህ እንዲሁም ለራሷ እሱ እጅ ላይ ጥሎናል፣ ምርጥ ጠበቃ ነው፣ ሀብትና ንብረታችን ይመለስልናል እያለ ይነግራታል። እና በዚህ ጊዜ እውነታውን ለመናገር በጣም ድፍረቱንም አጣች። ምክንያቱም እንግዲህ ብትነግረው ሞገስ ሊታሰርባት ነው። ለጠበቃው ጋር ደግሞ እንትን ብትል ሞገስን የከዳችው ያህል ተሰማት ማለት ነው። በነገራችን ላይ አሁን እንግዲህ ዳጣ እውነቱን ስላወቀች ዳጣ የሆነ መላ ትፈጥር ይሆን ወይስ ምን ያደርጉ ይመስላችኋል? የሆነ ለመናገር በጣም ነው የጨነቀኝ። እናም እንግዲህ ቅድስትና ብሩክ በጣም ተጨንቀው ተቀምጠው መድብልና እቺ ምሳሌ ይመጣሉ እና ሁለቱ እንግዲህ ተቀምጠው በጣም ተክዘዋል። ምን ሆናችሁ ነው? ለምንድን ነው የተከዛችሁት? ፊታችሁ ምንድን ነው ምናምን ይለዋል። እሱም እንግዲህን ብሩክም ኧረ ተወኝ እስኪ ተወኝስ ይላል። ምንድን ነው ሲል ቅድም ማህሌት እንግዲህን መታ ቤት አልጋ ቤት እንግዲህን ገብታ እንደተኛች ቅድስት ትናገራለች። ምን እየቀለዳችሁ ነው ወይስ ፕራንክ ምናምን ነው? እንደ አይ የእውነታችንን ነው ይሏታል ማለት ነው። እና በዚህ ጊዜ እንግዲህን ይሄማ ቀልድ ነው ብሎም ወደ መኝታ ክፍል እንግዲህን ገብቷል ማለት ነው። ምንም ያደርጋት ይመስላችኋል? እንግዲህ እጇን ይዞ እንደሚያስወጣት ተስፋ አለኝ። ወይም ደግሞ የቤት ሰራተኛ አድርገው ያኖሯትስ ይሆን? ምን ያደርጓትስ ይሆን የሚለውን እንግዲህ ወይስ ወደ ዝና ትመለሳለች? እንግዲህ ዝና ደግሞ እንዳትመጭ ብሏታል። ኤፍራታም እንግዲህ እንዳታስገቢ ተብላለች። እንግዲህ ምን ይፈጠራል የሚለውን በቀጣይ ፓርት ይዘንላችሁ እንቀርባለን። ባይ ባይ።